ነገ እንደምትሞት በታውቅ ረብረብረ አትልም። you will pray seriously, you will vibrate seriously። መጽሐፍ ቅዱስ ሲናገር ንጉሥ ሕዝቅያስ እንደሚሞት ተነገረው። ከዛ ፊቱን ወደ ግድግዳው አዞረ ይላል። then he start praying suddenly እግዚአብሔር ለኤልያስ ሂድና በቀበል ለኢሳይያስ ሂድ ተመለስ 15 ዓመት ተጨምሮ ቀየረው። አየህ ትሞታለህ የሚለውን ዴስቲኒውን ቀየረው። ጸሎት ዴስቲኒን ሼፕ ያደርጋል። Prayer is the one thing that puts the devil's kingdom into confusion. የዲያብሎስን መንግስት ግራ መጋባት ውስጥ የሚከተው አንድ ነገር ከፈለጋችሁ ጸሎት ይባላል። Prayer is the one thing that puts the devil's kingdom in confusion. በቤቱም ውስጥ ብርሃን በራ። ጴጥሮስንም ጎድኑን መጥቶ አነቃውና ጴጥሮስን ጎድኑን መጥቶ አነቃውና ፈጥነህ ተነሳ አለው። ሰንሰለቶቹም ከእጁ ወደቁ። ሃሌሉያ። አየህ ሰንሰለቱን የሚፈታል ሌላ አካል ነው። ስትታሰር ከታሰርክ አንተ ራስህ መፍታት አትችልም። ሞስትሊ አትችልም። ግን ጸሎት ሳይነካ ነው የሚወድቀው። to pray means to communicate common የሆነ ዩኒየን ላይ መምጣት። what is the goal of communication? communication የመጨረሻው ዓላማው ሁለት ሰዎች ኮሙኒኬት አድርገዋል። ምን ማለት? ሁለት ሰዎች ንግግር አድርገዋል ማለት ተግባብተዋል ማለት ነው። በአንድ ጉዳይ ላይ አንድ አይነት አቋም ላይ መጥተዋል ማለት ነው። ሌላ ትርጉም የለውም። ስለዚህ ከእግዚአብሔር ጋር ኮሙኒኬት እያደረኩ ነበረ። ስለዚህ እግዚአብሔር የሚያስበውና እኔ የማስበው አንድ ቦታ ላይ መጥቶ ተግባብተናል ማለት ነው። ገብቶኛል በቃ ማለት ነው። ስለዚህ that's communication። ስለዚህ እግዚአብሔር ሞስትሊ የሚናገራችሁ በቃሉ ነው። አንዳንዴ በድምፁ ይናገራችኋል። God shaped the world by prayer። እግዚአብሔር ዓለምን ቅርጽ የሚሰጠው በጸሎት ነው አለ። The more praying there is in the world, the better the world will be. የመጀመሪያው ስለ ጸሎት ስታስቡ ጸሎት ጥያቄና መልስ ውድድር አይደለም። እኔ ጠይቃለሁ እግዚአብሔር ይመልሳል ማለት አይደለም። ያ የጸሎት ትርጉም አይደለም። የጸሎት ትርጉሙ ጸሎት ማለት ከአባታችን ከእግዚአብሔር ጋር የፍቅር ህብረት፣ ከእግዚአብሔር ጋር የፍቅር ህብረት ለምታረጉት ጸሎት ህብረት ነው። በህብረት ውስጥ ለምሳሌ ከጓደኞቻችሁ ጋር ህብረት እያረጋችሁ ጥያቄ ጠይቃላችሁ አትጠይቁ አይደል? እንጠያየቃለን እኮ እስክሪብቶ ይዛል እንላለን። ግን እስክሪብቶ ይዛል የሚለው ለመንገር ግን አይደለም የተገናኘ ነው አይደለ? ብዙ ጊዜ የምንቸገረው ምንድነው? በቃ ጸሎት የሚጠፋብን እኮ ለዛ ነው። ጸሎት አሁን ጸልዩ ሲባል ሰው የሚከብደው አይኑን ይጨፍናል። ከዛ ምን ይጠይቅ? እግዚአብሔር ወይ አባቴን ልቦና ስጠው፣ እናቴንም እርዳት፣ እኔንም እርዳኝ በጌታ በኢየሱስ ስም አሜን። 3 ሰከንድ። ለምን ጸሎት ለሱ ምንድነው? አባዬ ማዬ፣ ከዛ አካባቢ ላይ የሆነ ነገር ካለ በቃ ጨረሰ፣ ያልቅበታል። ጸሎት የማያልቀው ጸሎት ህብረት ከሆነ አያልቅም። እንዴት ከጓደኞቻችሁ ጋር ስትቀመጡ 2 ሰዓት ማሳለፍ ትችላላችሁ? ጥያቄ ከሆነ ከጓደኞቻችሁ ጋር እስክሪብቶ ይዛል? አዎ ብሎ ሰጠ፣ አለቀ አይደል? ተመለሰ በቃ። ከዚህ በኋላ እርሳስ ይዛል? አልያዝኩ። ደብተርስ? አልያዝኩ። ላጲስ ይዛል? ሰጠ በቃ። ከዛ ለጊዜው ትፈልግ የነበረው እስክሪብቶ ደብተር ምናምን ነበረ፣ የያዘውን ሰጥቶናል፣ ያልያዘውን የለኝም ብሏል። አለቀ በቃ። ከዚህ በኋላ ከ3 ሰከንድ በኋላ መቆየት አትችሉም። ምክንያቱም ጥያቄ ነበር የምትፈልገው፣ ጠይቀሃል፣ የተመለሰው ተመልሷል፣ ያልተመለሰው አልተመለሰም። ስለዚህ you have to go። ብዙ ሰዎች ጸሎት ላይ የሚቸገሩት እንደሱ ስለሆነ ፌሎሺፕ ነው። ጸሎት ጥያቄና መልስ አይደለም። ጸሎት ከአባታችን ከእግዚአብሔር ጋር የፍቅር ህብረት ወይም የፍቅር ግንኙነትን የምናደርገው። እንደ ክርስቲያን ጸሎት ማለት ለኛ ህይወት እጅግ አስፈላጊ የሆነ ነገር ነው። እዚህ አሁን መጸለይ ከተማራችሁ፣ በዚህ እድሜ መጸለይ ከለመዳችሁ ዋው በቃ አመለጣችሁ ማለት ነው።
10 ብቻ አይደለም 2% ኮነ ሰክሲድ የሚያደርገው ገብታል። ለምሳሌ መግቢያዋን ይዛል። ጸሎት ለክርስቲያኖች የተሰጠ ታላቅ እድል ነው። It's by the way, it's a privilege. እግዚአብሔር እድል ነው የሰጣችሁ። Just use this opportunity. እግዚአብሔር እኔን ሚት ለማድረግ ይሄንን አጋጣሚ ተጠቀሙበት ብሎ እድል ነው የሰጠን። ስለዚህ ከእግዚአብሔር ጋር ውላችሁ ስትመጡ you will be transformed, you will be transfigured. መለወጥ ትጀምራላችሁ። አስተሳሰባችሁ መለወጥ ይጀምራል። እዚህ ሰዎች አንዳንዴ ኤክሰለንስ ለማግኘት ኤክሰለንስ በትምህርት አታመጣው። ኤክሰለንስ መጽሐፍ ቅዱስ ሲናገር ትንቢተ ዳንኤል ምዕራፍ 6 ቁጥር 2 ላይ ኤክሰለንት የሆነ ስፒሪት አለበታል። ስፒሪት ነው ኮሙኒኬት የሚያደርግ። ትምህርት ኤክሰለንስ ትምህርት ቤት ሄዶ ሲመጣ ሰው the most disorganized ይሆን። I used to learn ይላል። ከዛ የት ኤክሰለንስ ትምህርት ቤት ዋው so what happened to you? ምን ወንክ ታዲያ? እኔ እኮ ከሰዎች ከማቃቸው ሁሉ ዲስኦርጋናይዝድ ሰው አንተ ነህ። because ስፒሪቱ አላገኘው። አየህ ግን አንዳንድ ሰዎች እግዚአብሔርን ኮሙኒኬት ሲያደርጉ ስፒሪት ኦፍ ኤክሰለንስ ደማቸው ውስጥ ነው የሚገባው። ከዛ አይናቸው የሚያየውን ነገር በሙሉ ኮሬክት ማድረግ ይችላል። አስተሳሰባቸው ኦልሬዲ በኤክሰለንስ ስፒሪት የተሞላ ነው የሚሆነው። አየህ ኤክሰለንስ ተምረህ የማታመጣውን ነገር መንፈስ አግኝተህ ታመጣዋል። ስለዚህ prayer is it's a privilege. It's a privilege. To pray means to communicate with God. መጸለይ ማለት ከእግዚአብሔር ጋር መነጋገር፣ የሁለትዮሽ ህብረት ማድረግ ማለት። ታወሩታላችሁ፣ ያወራችሁ። that's why ስትጸልዩ ሁሉ ጊዜ መጽሐፍ ቅዱስ እና ዛሬ እየጻፋችሁበት ያለ ደብተር አብሯችሁ ይመጣል። ሰምታችኋል? ጸሎታችሁ ረጅም እንዴት እንደሚሆን ታዩታላችሁ። ከዛ በኋላ ደብተርህ ይመጣል፣ መጽሐፍ ቅዱስ ይመጣል። ከዛ ደብተር ላይ ያለውን ነገር እያነበብክ በዛ ጉዳይ ነው የምትጸልየው። ራካታሳና ማጋታሳን ዳብረ ጸሎት ማለት ከእግዚአብሔር ከአባታችን ጋር የፍቅር ህብረት ማድረግ ነው። አባቴ ሆይ በጌታ በኢየሱስ ስም ካንተ ጋር ህብረት አደረግልኝ ሲ at the same time ያወራ ነው። ከዛ ስክሪፕቸር ታነባል። እነዛ ጥቅሶቹን እያነበበ ያ ጸሎታችሁን አንደኛ ሜዲቴሽን ታይም ይሆናል። ቃሉን የምታሰላስሉበት ጊዜ ይሆናል። at the same time ደግሞ ከእግዚአብሔር ጋር ረጅም ጊዜ ስለዚህ ልጸልዩ ስትመጡ ባዶ እጃችሁን አትምጡ። but if you have something, if you have mobile or anything to play music, መዝማሪዎችን ራፕ አታርጉ። በጸሎት ሰዓት ሚል ነገር አታርጉ። you will not pray በዛ አያጸልይም። እሱ he did ነው የሚል ብነን ምን ነው የሚል ለጸሎት የሚሆን ነው። ለጸሎት የሚሆኑ ዝማሬዎች አሉ። የጥሞና ጠይቁት። ለምሳሌ ሰርች አድርጉ ዩቲዩብ ላይ ገብታችሁ ለምሳሌ ለጥሞና ለፕሬየር ታይም ሚውዚክ ስትሉት ቀስ ያለ ሙዚቃ ነው የሚሰጣችሁ። ለምን? ለመጸለይ አእምሮህ ነው መሰብሰብ ያለበት። ጭራሽ አእምሮህ የሚሮጥበትን ነገር ካደረክ አይሆንም። እሱም በኋላ መስማት ትችላለህ ከጸሎት በኋላ። የጸሎት ሰዓት ላይ ግን የሚያረጋጋ ኮንሰንትሬሽን እንድትሰበስቡ የሚያደርግ ፎከስድ እንድትሆኑ የሚያደርግ ነገሮች ነው መከፈት ያለበት። ስለዚህ ዝማሬ ሊሆን ይችላል። ዝማሬው ፎከሳችሁን በጣም ሰብስባችሁ ወደ አንድ አቅጣጫ እንድትሄዱ፣ ከዛ ከዝማሬው ጋር አብረን እግዚአብሔርን ሊትራሊ ወርሺፕ እናደርገዋል። ስለዚህ to pray means to communicate፣ ኮመን የሆነ ዩኒየን ላይ መምጣት ነው። what is the goal of communication? communication የመጨረሻው ዓላማው ሁለት ሰዎች ኮሙኒኬት አድርገዋል። ምን ማለት? ሁለት ሰዎች ንግግር አድርገዋል ማለት ተግባብተዋል ማለት ነው። በአንድ ጉዳይ ላይ አንድ አይነት አቋም ላይ መጥተዋል ማለት ነው። ሌላ ትርጉም የለውም። ስለዚህ ከእግዚአብሔር ጋር ኮሙኒኬት እያደረኩ ነበረ። ስለዚህ እግዚአብሔር የሚያስበውና እኔ የማስበው አንድ ቦታ ላይ መጥቶ ተግባብተናል ማለት ነው። ገብቶኛል በቃ ማለት ነው። ስለዚህ that's communication። ስለዚህ እግዚአብሔር ሞስትሊ የሚናገራችሁ በቃሉ፣ አንዳንዴ በድምፁ ይናገራችኋል፣ በመንፈሱ ይናገራችኋል። ስለዚህ always you have to understand ምን ማለት እንደሆነ። ጸሎት ማለት የክርስትናችን እስትንፋስ ማለት ነው። ክርስቲያን የሚተነፍሰው ሲጸልይ ነው። ክርስቲያን በአፍንጫው አይደለም የሚተነፍስ። ክርስቲያን በዋናነት ተነፈሰ የሚባለው የሚጸልይ ከሆነ ነው።
ስለዚህ ፕሬየር ለክርስቲያን እስትንፋስ ነው። ፕሬየር is the most important work on earth ይላሉ አንድ እግዚአብሔር ሰው አሪቶሪ የሚባል። ፕሬየር is the most important work on earth በምድር ላይ በጣም አስፈላጊና ወሳኝ ከሆኑ ስራዎች መካከል ብዙ ሰው ጸሎት ስራ አይመስለው የሚጸልይ ሰው ስራ ነው የሚፈታው እንደሱ ነው የሚያስቡት ብዙ ሰዎች። the most important work ነው በምድር ላይ። ስለዚህ ይሄንን በጣም ወሳኝ የሆነውን ስራ ልንሰራው ይገባል። God moves mountain ይላል የእግዚአብሔር ሰው ፓስተር ቤንሂን but only prayer moves God። እግዚአብሔር ተራራውን ነቅሎ ሊወስደው ይችላል but only prayer moves God። እግዚአብሔር ተራራን የሚነቅለውን እግዚአብሔርን ግን የሚያንቀሳቅሰው ጸሎት ነው። ስለዚህ the power of prayer አያችሁ ተራራን መንቀል ይችላል። ማትፈልጉትን ነገር ማለት ድካም ካለባችሁ ድካማችሁ ይነቀላል። የሆነ ማትፈልጉት ነገር ካለ on the place of prayer ነገሮች ይቀየራሉ። ስለዚህ God moves mountain but only prayer moves God ይላል እግዚአብሔር ሰው ፓስተር ቤንሂን። አውገስቲን የሚባል ታዋቂ እግዚአብሔር ሰው የነበረ ሰው ስለ ጸሎት ሲናገር true whole prayer is nothing but love። በቃ ጸሎት ማለት ሌላ ምንም ትርጉም የለውም አለ። it's a love relationship ነው፣ የፍቅር ግንኙነት ነው። ጸሎት በአጠቃላይ ላቭ። እንደሱ ከሆነ መጸለይ አይከብዳችሁ። እንደሱ ካልሆነ ሃይማኖት ስለሚሆንባችሁ እየጸለያችሁ ምን እየጸለያችሁ እንደሆነ ማሰብ ትጀምራላችሁ። ለምን እንደምትጸልዩ ግራ ይገባችኋል። ራሱ መጸለይ ያለብኝ የለብኝ ወደሚል ጥያቄ ትገባላችሁ። እዚህ ጸሎት ካራክተራችንን ሼፕ ያደርገዋል፣ አስተሳሰባችንን ሼፕ ያደርገዋል፣ ቋንቋችንን ሼፕ ያደርገዋል፣ እይታችንን ሼፕ ያደርገዋል፣ ፊውቸራችሁን ሼፕ ያደርገዋል፣ ዴስቲኒያችሁን ሽፍት ያደርገዋል። ዋው ሰምታችኋል ያልኩትን? እዚህ ጸሎት የሚያደርጋቸውን ነገሮች ነው። ጸሎት ኤኒ ማለት አንዳንዴ you are destined to fail but while you are praying, while you are seeking God is shifting your destiny to prosperity ያደርገው። አየው መጽሐፍ ቅዱስ ላይ ያቤጽ እናቱ ስትወልደው መከራ ይሁን እድሜ ይሁን ብላ ዴስቲኒውን ነው መከራ ያደረገችው። ግን ያቤጽም እግዚአብሔርን ለመነ ይላል። እየጸለየ ያለ ፍጻሜውን ቀየረው። ስለዚህ አያችሁ ጸሎት ፍጻሜያችሁን ይቀይረዋል፣ ታሪካችሁን ይቀይረዋል፣ የምትውሉበትን ቦታ ይቀይረዋል፣ የምታቋቸውን ሰዎች ይቀይረዋል። አብታችኋል። አንዳንድ ሰዎች የሚያቋቸው ሰዎች አሉ፣ ማንም ሰው የሚያውቃቸው ነው። አንዳንድ ሰዎች የሚያገኟቸው ማንም ሰው የሚያገኛቸው ማንም በቃ መጽሐፍ ቅዱስ ላይ በስራው የቀለጠፈ ሰው አይተሃልን ይላል። በስራው የቀለጠፈ ሰው አይተሃልን በተዋረዱ ሰዎች ፊት አይቆምም ይላል። ስለዚህ የተዋረዱ ማለት መሰለ ኮመን እና ኦርዲናሪ ፒፕል ይላል። ኮመን ናቸው። የሻይ ቅጠል እጥረት ገጥሞን አያውቅም እንደምታውቁት አይደል? ብዙ ኮመን ነገሮች እጥረት የለም። አጭት ኮመን ከመሆን ያወጣቸዋል። ነገር ግን በከበሩ ሰዎች ፊት ይቆማል። ስታተሳችሁን ማለት ፊዚካሊ እዚህ ምድር ላይ የምትኖሩበትን ስታተስ ይቀይረዋል። በነገስታት ፊት ይቆማል። በስራው የቀለጠፈ በጸሎት ትጉ ከሆናችሁ your destiny will be transformed. Even the people እናንተን ሚት የሚያደርጉ ሰዎች ራሱ ከፍ ያሉ ነው የሚሆኑ። ለምን? it's because of your prayer life። ብዙ አገልጋዮች፣ ብዙ ዘማሪዎች፣ ብዙ ነጋዴዎች ወይም ብዙ የተለያዩ ሰዎች በህይወቴ ለምንድን ነው ትንሽ ውጤት ማመጣው ብለው ይጠይቃል። ወይም አገልግሎቴ ለምንድን ነው ያልተሳካው? ንግዴ ለምንድን ነው ያልሰፋው? ለምንድን ነው የጀመርኩት ነገር ያላደገው ብሎ ይጠይቃል።
It's not because of anything, it's because of lack of prayer. There is lack of prayer. ወይም ደግሞ አንዳንድ ደግሞ የሚጸልዩ ሰዎች ጋር ደግሞ ስትሄዱ it's because it's a religious prayer. It's not a real prayer. አንዳንድ ሰው ደግሞ አቡነ በዘሰማያቱን የሚደግመው ይደግማል። ያው ያንኑ ህይወት እየደገመ ይኖራል። አራተኛ ለምንድነው ምንጸልየው? Why we pray? የእምነት አባቶች በሙሉ የጸሎት ሰዎች ስለነበሩ ነው። የእምነት አባቶቻችን በሙሉ የሚጸልዩ ሰዎች ነበሩ። ብዙ ሰዎች ሐዋርያው ጳውሎስ ይመቸኛል ይላል፣ ውስጤ ነው ሲሉ ሰማለሁ ነው። ኦኬ ጥሩ ነው። ውስጣቸው መሆኑን አንጠላም፣ ምንም ጥሩ መጥፎ አይደል። ግን ሐዋርያው ጳውሎስን የሚወድ ሰው የሐዋርያው ጳውሎስን ህይወት ኮፒ ማድረግ አለበት። ሮሜ ምዕራፍ 1 ቁጥር 9 ላይ በልጁ ወንጌል በመንፈሴ የማገለግለው እግዚአብሔር ምስክርኔ ነውና ምናልባት ብዙ ቆይቼ ወደ እናንተ እንድመጣ በእግዚአብሔር ፈቃድ መንገዴን እንዲያቀናልኝ እየለመንኩ ሁል ጊዜ ስጸልይ ስለናንተ ሳላቋርጥ አሳስባለሁ። ሁል ጊዜ ስጸልያለሁ። ሳታቋርጡ ጸልዩ ብሎ የጻፈው ጳውሎስ፣ እሱም ሳያቋርጥ ይጸልያል። ሁል ጊዜ ስጸልያለሁ። የምጥ አይነት የጸሎት አይነት ነው። It's like laboring. You are laboring. ምጥ ነው ያስከው because የሆነ ነገር መወለድ አለበት። የሆነ ነገር ከህይወትህ መነቀል አለበት። የሆነ ነገር በህይወትህ መተከል አለበት። የሆነ ነገር መሄድ አለበት። የሆነ ነገር መምጣት አለበት። የሆነ ነገር መፍረስ አለበት። የሆነ ነገር መተከል አለበት። ያ በምጥ ነው የሚመጣው ይላል። ስለዚህ በጌታ በኢየሱስ ስም እንጸልያለን። አሜን።